አይነት ስራ እንደሰራችሁ አብርሃምን አንድ በአንዱ ነግራቸዋለሁ። በጣም በሚገርም ሁኔታ እንዳለ ምንድን ያደረገችው ነገር በጣም የሚገርማችሁ ነገር ፍቅር አብርሃም ላይ ምን እንዳደረገች ብሰሙ ጉድ ነው የምትሉት። በጣም ነው የሚያሳዝነው። በጣም ተናድጃለሁ በፍቅርና ሩታና ፍቅር አብረው ተመሳጥረው ያደረጉት ነገር ነው ይሄ። እኔ በጣም ያናደኝ ከምንም በላይ ይሄ እንከፍ አብርሃም የሚባል እንከፍ እነሱ ሴራ አድርገው ሊጫወቱበት እንደሆነ ስንቴ እኔ ቪዲዮ ሰርቼ ነበር፣ ስንቴ ተናግሬ ነበር። ግን አብርሃምም ሆነ ሄርሜላ ምንም ሰውን አይሰሙ። በጣም ከባድ ችግር አለባቸው። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም አስገራሚ ነገር ነው የምነግራችሁ። እኔ ከፍቅር ይሄን አልጠብቅም። ከአብርሃም ይሄን ያህል ነገር ትወስዳለች ብዬ በጭራሽ ማልጠብቆ ነገር ነው የተከሰተው። ቤተሰብ በጣም ያስለቀሱኝን ሁሉ አስለቅሳለሁ። እምባዬ እንደ ጎርፍ ነው የሚወስዳችሁ፣ እንደ ጎርፍ እምባዬ እንዳስለቀሳችሁ እንዳለችው እንግዲህ አብርሃምን በሚገርም ሁኔታ ተበቅለዋለች ማለት ነው። በጣም ነው የሚያሳዝነው። እኔ አብርሃም ሳይሆን የሚያሳዝነኝ አብርሃምን አይመለከተኝም፣ ግን የሄርሜላ ነገር በጣም አሳዝኖኛል። ሄርሜ እንግዲህ አሁን አብርሃምን በምንም በጭራሽ ባውሳ ልትረዳው አትችልም። እሳት ሆና ነው የወጣችው። ምን ይቅጠማት አይታወቅም። እቺ ምስኪን ልጅ ምን እንደሆነችም አይታወቅም። እንደወጣች ነው የቀረችው። እንግዲህ ያው ፍቅር በጣም በአደገኛው አብርሃምን በሚገርም ሁኔታ ነው ያዘችው። በሚገርም ሁኔታ አብርሃም ይሄ ቪዲዮ ከተለቀቀበት ደም እንባ እንደሚያለቅስ ልንገራችሁ። ግን ፍቅር ምን አይነት ስራ እንደሰራችሁ አብርሃምን አንድ በአንዱ ነግራቸዋለሁ። በጣም በሚገርም ሁኔታ እንዳለ ምንድን ያደረገችው ያው ሰምታችኋል። ወደ ሄርሜላ ልካለች፣ ወደ ላፕቶፕም ልካለች። አብርሃም ለምን ስልኳን እኔ ትናንትና አስቤያለሁ። ለምን አብርሃም ከዛ ከወጣች ስልኳን ይቀማታል ብዬ አስቤ ነበር ትናንትና ተናግሬም ነበረ። ግን ምንድነው መሰላችሁ እዚህ ጋር አብርሃም ስልኳን ተቀበላት። እንግዲህ እሷ በላፕቶፕም በሄርሜላም ልካ ሁሉን ነገር አዘጋጅታለች። ፍቅር እያንዳንዷን እርምጃ ከሩታ ጋራ በትክክለኛ መንገድ የተራመዱት፣ በትክክለኛ መንገድ ነው የሄዱት። እንግዲህ ቤተሰብ በጣም የሚገርማችሁ ነገር ከሄርሜላ ከፍቅር የማይጠበቀው ነገር አብርሃም በሚገርሙ ሁኔታ በአስደንጋጭ ሁኔታ አብርሃም ለፍቅር አደገኛ ገንዘብ ነው ያስገባላት በባንክ አካውንቷ አብርሃም አስደንጋጭ ብር ነው የጠየቀችው። እሱም ብር እንግዲህ አስገብቷል። በማን ስም ነው የገባው? በፍቅር ስም። ፍቅርና ፍቅር ለማን ነው ብሩ የምታስገባ? ለሩታ። በጣም የሚገርም ሴራ ነው ቤተሰብ ያደረጉት። ለምን እንደዚህ አደረጉ ካላችሁ እንግዲህ ገና ለገና ሄርሜላ ወይ ልጅ ከወለደች ወይ ካገባች የአብርሃምን ብር ልትከፋፈል ትችላለች። የአብርሃምን ነገር ልትከፋፈል ትችላለች። እንግዲህ ሄርሜላ ከአብርሃም ጋር መኖር ከጀመረች 1 አመት ሊሆን ነው። ሲታረቁ እንግዲህ አንድ ሴት 3 ወር ከተቀመጠች ከአንድ ወንድ ጋራ አብሮ ከነበሩበት ሰዓት ጀምሮ ንብረት ከመጣ የመከፋፈል መብት አላት። ይሄን ስለሚያስቡ ይሄን ነገር ያደረጉት ገና ለገና ሄርሜላን ካገባት ገና ለገና ልጅ ከወለደች የአብርሃምን ንብረት ትካፈላለች በማለት ነው። በጣም አደገኛ ብር ነው የጠየቀችው። ለአብርሃም ደግሞ አስገብቷል ወደ ፍቅር ደግሞ ወደ ሩታ ነው የተባለው እንግዲህ ሰማሁት። እና ቤተሰብ በጣም ነው የሚያሳዝነው። እኔ እግዚአብሔርን ነው የምላችሁ አብርሃም ሁሌ መሸወድ፣ ሁሌ አላቅም ማለት በጣም ያሳፍራል። አንዳንድ ጊዜ እኛ አጠገባችን ጠላት ካለ ምንም ይሁን ምንም መጠንቀቅ አለብን። እንግዲህ በትላንትናው ዕለት እናንተ ፕሮግራም ነበራችሁ፣ ሄዳችሁ ፕሮግራሙ ጋር ስትሄዱ አንተ ለምን ከፍቅር ጋር መቀመጥ መረጥክ? ለምን ከፍቅር ጋር መቀመጥ መረጥክ? ስንት ጓደኞች ነበሩ ፕሮግራሙ ላይ እንደሰማነው ከሆነ ማለት ነው። ከጓደኞች ጋር ትቀመጥም ነበረ። ሄርሜላን ይዛት ምን ትችል ነበር እኮ ገብቶሃል? ሁሌ አንድ ነገር ተፈጥሮ አላወቅኩም ማለት ሁሌ ሄርሜላን መውደድ ምንም ማረግ። ከዚህ በኋላ ራሱ ሄርሜላ ለአብርሃም ከተመለሰች እኔ እንደ ውሻ ነው ማያት። እውነት በቃ
ከዚህ በኋላ ምንም አይሰራላትም አብርሃም ምንም እየሰራላትም አይደለም ህይወቷን ጀሃነም ነው ያደረገባት ህይወቷን ምስቅልቅሏን ያወጣው ገብቷችኋል አሁንም ነገም ተነጎዳም እኮ አሁን ሄዶ ቤቷ ካረ እሺ ብላ ተቀበሏለች እና ቤተሰብ እኔ ይሄ ነገር እስከመች ነው የሚቀጥለው ሁለት ቀን እኔ እኮ በጣም የሚገርመኝ ነገር ሩታ ከዚህ በኋላ አብርሃምን እንደማትፈልግ እርግጠኛ ነኝ 100% ተተማምናል አብርሃምን ስለማትፈልጎ ነው ሩታ እንደዚህ የምታስደርገው ገብቷችኋል ምንድነው ሩታና ፍቅር ተመካክረው ነው ስራ ያሰሩት እንግዲህ ሁለት ቀን እንግዲህ አብርሃም ፍቅርን ሲለጠልጣት ነበር እንግዲህ ሲለጣለጡ ነበር እንግዲህ ገብቷችኋል በአሁን በዚህ ጾም ማለት ነው ሲለጠልጣት ነበር እሺ ሩታ ብትፈልገው ኑሮ ሩታ ብትወደው ብትፈልገው አብርሃም ከሷ ጋር መሆን ብትፈልግ ኑሮ ፍቅር ከሱ ጋር እንድትተኛ አታደርግም ነበር አንደኛ ነገር ሄርሜል ለሩታ እንደምትበቀልና ለራሷም እየተበቀለች ነው ያለችው ገብቷችኋል ሆነም ቀረ እንግዲህ ቤተሰብ እኔ በጣም መፈራው ደግሞ ለሄርሜላ ነው ሄርሜላ ደግሞ ከዛ ስትወጣ ደግሞ ኤፍሬም የሚባል ደግሞ ጠልፎ ደግሞ ሌላ ቦታ እንዳይወስድ ተፈራለሁ ሄርሜላን ደግሞ እንዳይጠልፏት ገብቷችኋል አሁንም ልንገራችሁ ሄርሜላ አሁንም መጠንቀቅ አለባት ገብቷችኋል ኤፍሬም ደግሞ ሄርሜላን አፍኖ ሊወስዳት ስለሚችል መጠንቀቅ አለባት አሁንም ልንገራችሁ እኔ ባለፈው ተጠንቀቁ ፍቅርና ሩታ ከባድ ሴራ ያዘጋጁ ነው ያሉት ዝግጅቱን ጨርሰዋል ሰምቻለሁ ምናምን ብዙ ነገር ተናግሬ ነበር ግን እነሱ ልሰሙ አልቻሉም አሁንም ሄርሜላን ካተጠነቀቀች ሄርሜላ ነገ ወይ ተነጉዳ ትታፈናለች ትወሰዳለች ስለዚህ ሄርሜላ መጠንቀቅ እንዳለባት ነው እነቴን ነው ሁላችሁም ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ በደንብ አድርጋችሁ እጅግ በጣም ነው የሚያሳዝነው እንደዚህ አይነት ቅሌት ከፍቅር የማይጠበቅ ከሴት ልጅ የማይጠበቅ ነገር የምታደርጉት ሴራ ሁሉ ሰይጣናዊ ስራ እኛን ጭንቅላታችን ራሱ እያስተማራችሁ ነው ያላችሁት ይሄን ሰይጣናዊ ስራ እኛ ማናቆን ነገር እኮ ነው እያስተማሩ ነው ያሉት እግዚአብሔርን እኛ ማናቆን ነገር እውነት እኔ እንደዚህ ነገር ፈራለሁ እንደዚህ ነገር ማድረግ ሰይጣናዊ ተንኮል እኮ ነው የመጥፎ የጊንጥ ተንኮል እኮ ነው እያስተማሩ ነው ያሉት አሁን እውነቴን ነው የምናገኝ ተንኮል እኮ ነው በቃ የጊንጥ የሆነ ተንኮል አስቀያሚ ተንኮል እኛ ጭንቅላታችን እየደመሰሱ ነው ያሉት እኔ በጣም ነው እንጀራ አቅም ብቻ እግዚአብሔር ከኛ ጋር ይሁን ነው ማለት በጣም ነው የሚያናደው እኔ በጣም የተናደድኩ ነው ያለሁት ሄርሜላ በጣም ነው የምታሳዝነው በጣም አምኖ መከዳት ይከብዳል ቤተሰብ ለማንኛውም እግዚአብሔር ልቦና ይስጣቸው ነው ብሎ ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ ደህና ደሩ